የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች ካቶሊካውያንና ይህንን የመንፈሳዊ ጥያቄና መልስ ውድድር ተመልካቾች የእግዚአብሔር ሰላም ለሁላችሁም ይሁን። ይህ በሰላም ካቶሊክ ቴሌቪዥን በየሳምንቱ የሚቀርበው የመንፈሳዊ ጥያቄና መልስ ውድድር ፕሮግራም ነው። ዛሬ በስድስተኛው ዙር በመጀመሪያው ክፍል ተገናኝተናል። የስድስተኛው ዙር ተወዳዳሪዎቻችን የአዲስ አበባ ከተማ ቁምስናዎች ላይ የመመናን ምክር ቤት አባላቶች ናቸው። ይህንን ፕሮግራም የማቀርብላችሁ እኔ ሽመልስ ብራቱ ነኝ። ተወዳዳሪዎቻችን ራሳቸውን ያስተዋውቃሉ። ስቴፋኖስ ጳውሎስ ከቅዱስ ሚካኤል ቁምስና የሥራ ክፍል አቅም ግንባታ። ታሪኩ ዝናሮ ከልደታ ካቴድራል የአቅም ግንባታ። ሜጎላይ ወልደ ጊዮርጊስ ይባላል ከቅዱስ ሚካኤል ቁምስና የመመናን ምክር ቤት ሰብሳቢ። ኤልያስ ዮሴፍ ይባላል የልደታ ማርያም መመናን ምክር ቤት የማህበራት። የልደታ ማርያምና የቅዱስ ሚካኤል ቁምስና መመናን ምክር ቤት አባላቶች እንኳን ደህና መጣችሁ። የዚህ ጥያቄና መልስ ዝግጅት ዋናው ዓላማ መንፈሳዊ ዕውቀታችን እንዲሁም ስለ ቤተክርስቲያናችን ያለን ግንዛቤ ለማሳደግ ነው። ጥያቄዎቻችን ከመጽሐፍ ቅዱስ በብሉይ ኪዳን ከመጽሐፈ ሳሙኤል በአዲስ ኪዳን ከሉቃስ ወንጌል እንዲሁም ጠቅላላ ዕውቀትና የስልክ ጥያቄዎች ይኖሩታል። የመጀመሪያውን ከብሉይ ኪዳን እንጀምራለን። ከማን እንጀምር? ከቅዱስ ሚካኤል ወይስ ከልደታ ማርያም? ጥያቄዎቹን ከቅዱስ ሚካኤል እንጀምራለን። የብሉይ ኪዳን ጥያቄ ይሆናል። የብሉይ ኪዳን ጥያቄ ከመጽሐፈ ሳሙኤል ነው። ከ1 እስከ 4 አለ። ቁጥር አንዱን ይመርጣል። 2 ቁጥር። የብሉይ ኪዳን ጥያቄ ቁጥር 2 ስለ ካህኑ ስለ ኤሊ ልጆች ትክክል ያልሆነው የቱ ነው? ስለ ካህኑ ስለ ኤሊ ልጆች ትክክል ያልሆነው የቱ ነው? ሀ በድንኳን ደጅ አስነዋሪ ተግባር ፈጸሙ፣ ለእግዚአብሔር የሚቀርብ መባ ናቁ፣ ሐመሩሃ በሞገስ አደጉ። ሐመሩሃ በሞገስ አደጉ። ሐመሩሃ በሞገስ አደጉ። የአዲስ ኪዳን ጥያቄ የመጨረሻው ጥያቄ ቁጥር 4 ኢየሱስ በናዝሬት በምኩራብ ተሰጥቶት ያነበበው ብራና የማን ነበር? ኢየሱስ በናዝሬት በምኩራብ ተሰጥቶት ያነበበው ብራና የማን ነበር? ሀ የኤርሚያስ፣ ለ የዳዊት መዝሙር፣ ሐመሩሃ የኢሳይያስ። ሐመሩሃ የኢሳይያስ። ሐመሩሃ የኢሳይያስ መልሱ በትክክል ተመልሷል። ውድ ተመልካቾቻችን ይህ በሰላም ካቶሊክ ቴሌቪዥን በየሳምንቱ የሚቀርበው የመንፈሳዊ ጥያቄና መልስ ውድድር ፕሮግራም ነው። የመጀመሪያውን አጋማሽ የመጽሐፍ ቅዱስ ጥያቄዎችን ጠይቀናል። ካፍታ ቆይታ በኋላ በጠቅላላ ዕውቀትና በመዝሙር እንመለሳለን። የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን ካቶሊካውያንና ይህንን የመንፈሳዊ ጥያቄና መልስ ውድድር የምትመለከቱ ሁሉ የእግዚአብሔር ሰላም ለሁላችሁም ይሁን።
ይህ በሰላም ካቶሊክ ቴሌቪዥን በየሳምንቱ የሚቀርበው የመንፈሳዊ ጥያቄና መልስ ውድድር ፕሮግራም ነው። ዛሬ በስድስተኛው ዙር በሁለተኛው ክፍል ተገናኝተናል። የስድስተኛው ዙር ተወዳዳሪዎች የአዲስ አበባ ከተማ ቁምስናዎች የምዕመናን ምክር ቤት አባላት ናቸው። የዚህ ፕሮግራም አቅራቢ እኔ ሽመልስ ብራቱ ነኝ። ተወዳዳሪዎች እንኳን ደህና መጣችሁ። ከናንተ እንጀምር። ማን መልስም? ሚሚ አቢጋር እባላለሁ። ከጽዮን ማርያም ቁምስና የምዕመናን ምክር ቤት ዋና ጸሐፊ ነኝ። እሺ፣ አመሰግናለሁ። ስሜ አለሙ ተረዳ ይባላል። የመጣሁት ከቅዱስ ዮሴፍ ቁምስና ምዕመናን ምክር ቤትን በመወከል ነው። አመሰግናለሁ። እኔ ትንሳኤ አማረ እባላለሁ። የመጣሁት ከመድኃኔዓለም ነው። ከምዕመናን ምክር ቤት አባል ነኝ። እሺ፣ ስሜ ፈቀደ ኤልያስ ይባላል። የመጣሁት ከቅዱስ ዮሴፍ ቁምስና የምዕመናን አዳራሽ። ተወዳዳሪዎቻችን እንኳን ደህና መጣችሁ። ውድ ተመልካቾቻችን፣ ይህ በሰላም ካቶሊክ ቴሌቪዥን በየሳምንቱ የሚቀርበው የመንፈሳዊ ጥያቄና መልስ ውድድር ነው። ይህ የስድስተኛው ዙር ሁለተኛው ክፍል ነው። በጠቅላላ ዕውቀት ተገናኝተናል። የጠቅላላ ዕውቀት ጥያቄዎች የምትመልሱት በመመካከር ነው። እዚሁ እናንተ መመለስ ትችላላችሁ። ካልሆነ ደግሞ ስልክ በመደወል የሚያግዟችሁ ሰዎች ጋር ደውላችሁ መልስ እንዲሰጡ ማድረግ ትችላላችሁ። ጠቅላላ ዕውቀት ጥያቄ ከማን ጀምር? ቅድሚያ ለሴቶች። ጽዮን ማርያምና የመድኃኔዓለም ቁምስና ምዕመናን ምክር ቤት አባላቶች በጋራ ሆነው ነው ያሉት። ጠቅላላ ዕውቀት ጥያቄ ቁጥር 2። ጠቅላላ ዕውቀት ጥያቄ ቁጥር 2 ርዕሰ ሊቃነ ጳጳሳት ፍራንቺስኮስ የ2025 የፈረንጆች የኢዮቤልዩ ዓመትን አስመልክተው የሰጡት የዓመቱ መንፈሳዊ ኃይለ ቃል ወይም መሪ ቃል ምን የሚል ነው? ሄሎ፣ ጥያቄውን ልጠይቅ ነበር የደወልኩት። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ የ2025 የፈረንጆች የኢዮቤል ዓመት አስመልክቶ የሰጡት የዓመታዊ መንፈሳዊ ኃይለ ቃል ወይም መሪ ቃል ምን ይባላል? ምን የሚል ነው? የተስፋው ነጋዴያን ነን የሚለው። ተስማማላችሁ? አዎ። የተስፋው ነጋዴያን ነን በትክክል ተመልሷል። የተስፋ ነጋዴያንን የሚል ነው። ቅዱስ ዮሴፍ ጠቅላላ ዕውቀት ቁጥር 1 አንዲት ሴት አገልጋይ ወይም ካህን በሌለበት ልጅ ወለደች። ከነ ልጇ የሞት አደጋ ላይ ስለነበረች ክርስቲያን ያልሆነች ጎረቤቷ ሕፃኑ ልጇን በአብ በወልድ በመንፈስ ቅዱስ በማለት በራሱ ላይ ውሃ እያፈሰሰች አጠመቀችው። ሕፃኑ በሕይወት ቢተርፍ ጥምቀቱ ምን ይሆናል? ክርስቲያን ያልሆነች ጎረቤቷ ከነ ልጇ የሞት አደጋ ክርስቲያን ባትሆን በአብ በወልድ በመንፈስ ቅዱስ ብላ እስካጠመቀችው ድረስ ቤተክርስቲያን ክርስቲያን ነው ብላ ተቀበላለች እንጂ ድጋሚ ጥምቀት ግን ክርስቲያን እሷ ክርስቲያን አለች። ልጇን ግን በአብ በወልድ በመንፈስ ቅዱስ ብላ ነው ያጠመቀችው። እሷ ክርስቲያን አይደለች። ለምን ክርስቲያን እንደሆነ
ክርስቲያን ያልሆነ በቤቷ ሕፃኑ ልጇን በአብ ወልድ መንፈስ ቅዱስ በማለት በራሱ ላይ ውሃ እያረፈ አጠመቀችው። ሕፃኑ በሕይወት ቢተርፍ ጥምቀቱ ምን ይሆናል? አንዲት ሴት አገልጋይ ወይም ካህን በሌለበት ልጅ ወለደች። እናትና ልጅ ክርስቲያን ናቸው። ለዛ ነው በአብ ወልድ ብላ ያጠመቀችው። እሷ ግን ክርስቲያን አይደለችም። ግን ክርስትናውን ቅቡልነት አለው፣ ክርስቲያን ይሆናል። ቅቡልነት አለው፣ ክርስቲያን ይሆናል። ቤተ ክርስቲያን ያጠመቀችው ሴት ምንም እንኳ አገልጋይ ወይም ክርስቲያን ባትሆንም የነሱን ክርስትና ስለምታውቅ በአብ በወልድና በመንፈስ ቅዱስ ብላ አጥምቀዋለች። ስለዚህ ቤተ ክርስቲያን ድጋሚ ጥምቀት እንዲጠመቅ አታረግም። ክርስትናውን ተቀብላ የቤተ ክርስቲያን አገልግሎት እንዲያገኝ በክርስትና እንዲያድግ ታጸድቅበታለች ብለን እናምናለን። መልሱ የካቶሊክ ቤተክርስቲያን ሕገ ቀኖና በቁጥር 1256 እንደሚለው መደበኛ አጥማቂ ጳጳስ፣ ካህን፣ በምዕራቡ ስርዓት ደግሞ ዲያቆን ቢሆንም በአደጋና በአስቸኳይ ጊዜያት ያልተጠመቀ ሰው ቢሆን እንኳን ተገቢውን አሟልቶ ማለትም በአብ በወልድ እና በመንፈስ ቅዱስ ስም እና በውሃ ካጠመቀ ጥምቀቱ ይጸናል። በትክክል ተመልሷል። የተወደዳችሁ የሰላም ካቶሊክ ቴሌቪዥን ፕሮግራም ተመልካቾቻችን ካቶሊካውያንና ይህንን የመንፈሳዊ ጥያቄና መልስ ውድድር የምትመለከቱ ሁሉ የእግዚአብሔር ሰላም ለሁላችሁም ይሁን። ይህ በሰላም ካቶሊክ ቴሌቪዥን በየሳምንቱ የሚቀርበው የመንፈሳዊ ጥያቄና መልስ ውድድር ፕሮግራም ነው። በስድስተኛው ዙር ክፍል 3 ተገናኝተናል። ተወዳዳሪዎች በአዲስ አበባ ከተማ በሚገኙ ቁምስና ምዕመናን ምክር ቤት አባላቶች መካከል ነው። የዛሬውን ፕሮግራም የምመራው እኔ ሽመልስ ብራቱ ነኝ። ተወዳዳሪዎቻችን እንኳን ደህና መጣችሁ። አደርሰኝ ንጉስ ይባላለሁኝ ከረዳይተ ማርያም ዶን ቦስኮ። ኤልያስ ዮሴፍ ከልደታ ማርያም ካቶሊክ ካቴድራል ምዕመናን ምክር ቤት። አልማዝ ተስፋ ማርያም ከረዳይተ ክርስቲያን ምዕመናን ምክር ቤት። ታሪኩ ዝናሮ ከልደታ ካቴድራል የአቅም ግንባታ። የረዳይተ ክርስቲያን ማርያም የምዕመናን ምክር ቤት አባላቶችና የልደታ ማርያም ምዕመናን ምክር ቤት አባላቶች እንኳን ደህና መጣችሁ። የዚህ ጥያቄና መልስ ዝግጅት ዋናው ዓላማ የመንፈሳዊ ዕውቀትና ስለ ቤተ ክርስቲያናችን ያለን ግንዛቤ ለማሳደግ ነው። በዛሬው ጥያቄና መልስ የምናቀርባቸው ጥያቄዎች ከብሉይ ኪዳን፣ ከመጽሐፈ ሳሙኤል፣ ከአዲስ ኪዳን፣ ከሉቃስ ወንጌል እንዲሁም የጠቅላላ ዕውቀትና የመዝሙር ጥያቄዎች ይኖራሉ። በመጀመሪያው ከብሉይ ኪዳን ከመጽሐፈ ሳሙኤል እንጀምራለን። የምንጀምረው ከረዳይተ ክርስቲያን ማርያም ይሆናል። የብሉይ ኪዳን ጥያቄ ቁጥር 2 ጥያቄ ቁጥር 2 ፍልስጤማውያን የእግዚአብሔርን ታቦት ወስደው በጣዖት አጠገብ አኖሩት። ይህም አምላካቸው በእግዚአብሔር ታቦት ፊት ተደፍቶ ሰግዶ አገኙት። ይህ ጣዖት ምን ይባላል? ሀ አስታሮት፣ ለዳጎን፣ ሐመርሃ በዓል። ለዳጎን በትክክል ተመልሷል። መልሱ የምናገኘው ከአንደኛው ሳሙኤል ምዕራፍ 5 ከቁጥር 2 ይሆናል። ወይዘሮ አልማዝ ሁለተኛውን የብሉይ ኪዳን ጥያቄ ይመርጣሉ። ጥያቄ ቁጥር 1 ጥያቄ ቁጥር 1 ሕልቃና ለእግዚአብሔር ሊሰግድ በሚመጣበት ዘመን ካህኑ ኤሊ 2 ልጆች ነበሩት። ልጆቹ ስማቸው ማን ማን ይባላል? ሀ ሐና እና ፍናና፣ ለአፍኒን እና ፊንሃስ፣ ሐመርሃ ሳምሶን እና ዳዊት። ለአፍኒንና ፊንሃስ። ለአፍኒንና ፊንሃስ በትክክል ተመልሷል። ይህን መልስ የምናገኘው ከአንደኛው ሳሙኤል ምዕራፍ 1 ከቁጥር 3 ይሆናል። ወደ ልደታ ማርያም እንሄዳለን። የጠቅላላ ዕውቀት ጥያቄ ቁጥር 1
በአዲስ አበባ ሀገረ ስብከት በቦሌ ቡልቡላ ሳሌዚያን ደናግል ገዳም የእመቤታችን ልበ ማርያም ምስል በአልጋ ልብሳቸው ላይ ተገልጧል። ይህም በቫቲካን እየተጠና የሚገኝ መንፈሳዊ ክስተት ነው። የዚህ ልብስ ባለቤት ሳሌዚያን ሲስተር ማን ይባላሉ? የደወሉላቸው ደንበኛ መስመር ስለ ሲስተር አሌክሳ ወይም አሌክሳንደር? መልሱ ሲስተር አሌክሳንድራ ቦርቶስካ ይባላሉ። በትክክል ተመልሰዋል። ክቡራንና ክቡራት የሰላም ካቶሊክ ቴሌቪዥን ተመልካቾች ካቶሊካውያንና ይህንን የመንፈሳዊ ጥያቄና መልስ ውድድር ፕሮግራም የምትመለከቱ ሁሉ የእግዚአብሔር ሰላም ለሁላችሁም ይሁን። ይህ በሰላም ካቶሊክ ቴሌቪዥን በየሳምንቱ የሚቀርበው የመንፈሳዊ ጥያቄና መልስ ውድድር ፕሮግራም ዛሬ በስድስተኛው ዙር አራተኛው ክፍል ላይ ተገናኝተናል። የዚህ ፕሮግራም አቅራቢ እኔ ሽመልስ ብራቱ እባላለሁ። ዛሬ ከሁለት ቁምስናዎች የተገኙ ምዕመናን ምክር ቤት አሉ። ራሳቸውን ያስተዋውቃሉ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ጉላይ ወልደ ጊዮርጊስ እባላለሁ። ከዚህ ከቅዱስ ሚካኤል ቁምስና ነኝ። ትንሣኤ አማረ እባላለሁ ከመድኃኔዓለም ቁምስና። እስጢፋኖስ ጳውሎስ ከቅዱስ ሚካኤል ቁምስና። ሚሚ አቢጋር እባላለሁ ከጽዮን ማርያም ቁምስና። የዛሬዎቹ ተወዳዳሪዎች ከጽዮን ማርያምና ከመድኃኔዓለም ቁምስና በህብረት እንዲሁም ከቅዱስ ሚካኤል የምዕመናን ምክር ቤት አባላቶች ናቸው። እንኳን ደህና መጣችሁ። የዚህ የመንፈሳዊ ጥያቄና መልስ ውድድር ዝግጅት ዋና ዓላማው መንፈሳዊ ዕውቀታችንን እንዲሁም ስለ ቤተ ክርስቲያናችን ያለን ግንዛቤ ለማሳደግ ነው። የስድስተኛው ዙር አራተኛው ክፍል ጥያቄና መልስ ከብሉይ ኪዳን ከመጽሐፈ ሳሙኤል እንዲሁም ከአዲስ ኪዳን ከሉቃስ ወንጌል እንዲሁም ጠቅላላ ዕውቀትና የመዝሙር ጥያቄዎችን ያካትታሉ። የመጀመሪያው የምናደርገው የብሉይ ኪዳን ጥያቄ ይሆናል። አቶ ጉላይ ከቅዱስ ሚካኤል ብንጀምር። ሶስተኛ የብሉይ ኪዳን ጥያቄ ቁጥር 3 የንጉስ ሳኦል ሴት ልጆች ስም ማን ማን ነበር? የንጉስ ሳኦል
ሴት ልጆች ስም ማን ነበር? ሀ ሚሮም እና ሜልኮል፣ ለ ሐና እና ፍኒና፣ ሐመሩሃ አምኖን እና ትዕማር። ለሐናና ፍኒና ለሐናና ፍኒና መልሱ አልተመለሰም። ሀ ሜሮም እና ሜልኮል ከአንደኛ ሳሙኤል ምዕራፍ 14 ከቁጥር 49 ላይ የሚገኝ ነው። እሺ አቶ እስጢፋኖስ የብሉይ ኪዳን ጥያቄ ቁጥር 2 ጥያቄ ቁጥር 2 በፍልስጤማውያን የእግዚአብሔር ታቦት ስለተማረከች የእግዚአብሔር ታቦት ተማርካለችና ክብር ከእስራኤል ለቀቀ በማለት የወለደችውን ሕፃን ስም ኢካቦድ ብላ የጠራችው ማን ናት? እደግመዋለሁ። በፍልስጤማውያን የእግዚአብሔር ታቦት ስለተማረከች የእግዚአብሔር ታቦት ተማርካለችና ክብር ከእስራኤል ለቀቀ በማለት የወለደችውን ሕፃን ስም ኢካቦድ ብላ የጠራችው ማን ናት? ሀ የፊንሃስ ሚስት፣ ለ የአፍኒን ሚስት፣ ሐመሩሃ የህልቃና ሚስት። የፊንሃስ ሚስት ሐሌታ ውሃ የፊንሃስ ሚስት በትክክል ተመልሷል። ይህን መልስ የምናገኘው ከአንደኛ ሳሙኤል ምዕራፍ 4 ከቁጥር 19 ይሆናል። የብሉይ ኪዳን ጥያቄ ወደ ወይዘሮ ሚሚ ከጽዮን ማርያም ተመልሻለሁ። ጥያቄ ቁጥር 1 ሐና በእግዚአብሔር ፊት በቀረበች ጊዜ ሁሉ ታለቅስ የነበረው ለምንድን ነበር? ሀ ልጅ ስላልነበራት፣ ለ ህልቃና ስለማይወዳት፣ ሐመሩሃ በጣውንቷ ስለምትቀና። ሀ ልጅ ስላልነበራት ልጅ ስላልነበራት በትክክል ተመልሷል። የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች ካቶሊካውያንና ይህንን የመንፈሳዊ ጥያቄና መልስ ውድድር ተመልካቾች የእግዚአብሔር ሰላም ለሁላችሁም ይሁን። ይህ በሰላም ካቶሊክ ቴሌቪዥን በየሳምንቱ የሚቀርበው የመንፈሳዊ ጥያቄና መልስ ውድድር ፕሮግራም ነው። ዛሬ በስድስተኛው ዙር በአምስተኛው ክፍል ተገናኝተናል። የስድስተኛው ዙር ተወዳዳሪዎች የአዲስ አበባ ከተማ ቁምስናዎች የምዕመናን ምክር ቤት አባላት ናቸው። የዚህ ጥያቄና መልስ ውድድር ዓላማው መንፈሳዊ ዕውቀታችንን እንዲሁም ስለ ቤተ ክርስቲያናችን ያለን ግንዛቤ ለማሳደግ ነው። የዚህ ፕሮግራም አቅራቢ እኔ ሽመልስ ብራቱ እባላለሁ። ተወዳዳሪዎች እንኳን ደህና መጣችሁ። ስማችሁን ታስተዋውቃላችሁ? ፈቀደ ኤልያስ እባላለሁ ከቅዱስ ዮሴፍ ቁምስና። አቶ ፈቀደ ኤልያስ ከቅዱስ ዮሴፍ። አልማዝ ተስፋ ማርያም ከረዳይተ ክርስቲያን። እሺ። ስሜ አለሙ ተረዳ ይባላል። የመጣሁት ከቅዱስ ዮሴፍ ቁምስና የምዕመናን ምክር ቤት የማህበራዊ ዘርፍ አስተባባሪ ነኝ። አደርሳይ ንጉሴ ይባላለሁኝ ከረዳይተ ማርያም ቁምስና የወጣቶች የምክር ቤት ተጠሪ ወይም ተወካይ። ተወዳዳሪዎቻችን ከረዳይተ ክርስቲያን ማርያምና ከቅዱስ ዮሴፍ የመጡ ናቸው። እንኳን ደህና መጣ። የስድስተኛው ዙር ጥያቄዎች ይዘት ሁሉ ጊዜም ከመጽሐፍ ቅዱስ ከብሉይ ኪዳን በመጽሐፈ ሳሙኤል፣ በአዲስ ኪዳን ከሉቃስ ወንጌል እንዲሁም ጠቅላላ ዕውቀትና የመዝሙር ጥያቄዎች ይኖሩናል። የመጀመሪያው የምናደርገው የብሉይ ኪዳን ጥያቄ ይሆናል። ወይዘሮ አልማዝ ከናንተ ልጀምር። እሺ። የብሉይ ኪዳን ጥያቄ ከመጽሐፈ ሳሙኤል ጥያቄ ቁጥር 1 ሳሙኤል
ለእግዚአብሔር መስዋዕት አድርጎ ፍልስጤማውያንን ድል ከመቱ ወዲያ አቤኔዘር ብሎ ቦታውን ሰየመው። አቤኔዘር ማለት ምን ማለት ነው? ሳሙኤል ለእግዚአብሔር መስዋዕት አድርጎ ፍልስጤማውያንን ድል ከመቱ ወዲያ አቤኔዘር ብሎ ቦታውን ሰየመው። አቤኔዘር ማለት ምን ማለት ነው? ሀ እግዚአብሔር ረድቶናል፣ ለ እግዚአብሔር መልካም ነው፣ ሐመሮሃ ድል የእግዚአብሔር ናት። ሀሌታዋ እግዚአብሔር ረድቶናል። መልሱ ሀሌታዋ እግዚአብሔር ረድቶናል በትክክል ነው። ይህ መልስ የሚገኘው በአንደኛው ሳሙኤል ምዕራፍ 7 ከቁጥር 12 ነው። የብሉይ ኪዳን ጥያቄ ቁጥር 2 ንጉሥ ሳኦል በዳዊት ላይ ያደረበት የመጀመሪያው ቅናት ምክንያቱ ምን ነበር? ንጉሥ ሳኦል በዳዊት ላይ ያደረበት የመጀመሪያው ቅናት ምክንያት ምን ነበር? ሀ ሳኦል ሺህ ዳዊት እልፍ ገደለ የሚል የሴቶች ዘፈን፣ ለክፉ መንፈስ ሲያሰቃየው የደረደረው በገና፣ ሐመርሃ ከሰራዊቱ ቀድሞ ጎልያድን መግደሉ። ሀሌታውሃ ሳኦል ሺህ ዳዊት እልፍ ገደለ የሚል የሴቶች ዘፈን በትክክል ተመልሷል። እሺ አቶ አለሙ የአዲስ ኪዳን ጥያቄ ከሉቃስ ወንጌል ጥያቄ ቁጥር 4 ስለምን ከቀራጮችና ከኃጢያተኞች ጋር ትበላላችሁ ትጠጡማላችሁ በማለት በኢየሱስና በደቀ መዛሙርቱ ላይ ያጉረመረሙ እነማን ነበሩ? ስለምን ከቀራጮችና ከኃጢያተኞች ጋር ትበላላችሁ ትጠጡማላችሁ በማለት በኢየሱስና በደቀ መዛሙርቱ ላይ ያጉረመረሙ እነማን ነበሩ? ሀ ጻፎችና ፈሪሳውያን፣ ለፈሪሳውያንና ሰዱቃውያን፣ ሐመርሃ የሄሮድስ ሰዎችና ፈሪሳውያን። ሀሌታውሃ ጻፎችና ፈሪሳውያን። ሀሌታውሃ ጻፎችና ፈሪሳውያን በትክክል ተመልሰዋል። በሉቃስ ወንጌል ምዕራፍ 5 ከቁጥር 30 ላይ እናገኘዋለን። የተወደዳችሁ የሰላም ካቶሊክ ቴሌቪዥን የመንፈሳዊ ጥያቄና መልስ ውድድር ፕሮግራም ተመልካቾች ወደ መጨረሻው ጥያቄ ደርሰናል። አሁን የመዝሙር ጥያቄ የምንጠይቅበት ይሆናል። መዝሙር ይጀምራል፣ ተወዳዳሪዎች ይጨርሱታል። ከቅዱስ ሚካኤል እንጀምራለን። 1 ደቂቃ ይኖራችኋል። መዝሙሩን በሚገባ አዳምጡት፣ ከዛ እናንተ ትሞላላችሁ። ጥያቄ ቁጥር 2 አካሊ ዛለ ደጋግም ያለ እረፍትና ገኝ ብዙርቻለ እፎይ ማለት አላገኘው ሊመረምረው ሊታይበታው ኢየሱስ ላይ አስተድጋ መዝሙሩ ይደገም። አካሊ ዛለ ደጋግም ያለ እረፍትና ገኝ ብዙርቻለ እፎይ ማለት አላገኘው ሊመረምረው ሊታይበታው ኢየሱስ ያድናል ብዬ ሞክሩ። በጣም ጥሩ ሞክሩ። ኢየሱስ ያድናል ብዬ አምናለሁ። አካሊ ዛለ ደጋግም ያለ እረፍትና ገኝ ብዙርቻለ እፎይ ማለት አላገኘው ሊመረምረው ሊታይበታው ኢየሱስ ያድናል ብዬ
ኢየሱስ ያድናል ብያድናለው። ጥሩ ነው። ኢየሱስ ያድናል የሚል ትክክል ነው። ቀጥሉ። አካሌ ዛለ ደጋግሜያለሁ እረፍትና ቀን ብዙ ርቄያለሁ እፎይ ማለትን አላገኘሁም ቢመረምረው ጌታ አይፈታውም ኢየሱስ ያድናል ሲሉ ሰምቼ ተንበረከኩኝ ጌታዬን ትቼ ኢየሱስ ያድናል ሲሉ ሰምቼ ተንበረከኩኝ ጌታዬን ትቼ ሲቀድሳት ሕይወቴ ኢየሱስ ያድናል የሚለውን ሞክረዋል። እንግዲህ ዳኞች የሚሰጡትን ውጤት እናያለን። እናመሰግናለን። ወደ ረዳኢተ ክርስቲያን ማርያም የመዝሙር ጥያቄ እንሻገራለን። የመዝሙር ጥያቄ ቁጥር 1 ህብስት ወደ ሥጋ ቃል ሲናገር ቄስ ወይኑን ደግሞ ወደ ደመ ክርስቶስ በቅዳሴ ጊዜ ተለወጠ መንፈሳዊ ምግብ ለክርስቲያን ተሰጠ። ህብስት ወደ ሥጋ ቃል ሲናገር ቄስ ወይኑን ደግሞ ወደ ደመ ክርስቶስ በቅዳሴ ጊዜ እየተለወጠ መንፈሳዊ ምግብ ለክርስቲያን ተሰጠ። እሱን እንድንበላ ፈቃዱ ለሆነው በትክክል ተመልሰዋል። የመዝሙር ጥያቄ የምንጀምረው ከጽዮን ማርያም እና ከመድኃኔዓለም የመዝሙር ጥያቄ ቁጥር 1 ጥያቄ ቁጥር 1 በጎ ነገር አጥግቧል የተራቡትን ባዷቸውን ሰዷል ባለጠጎችን ዘላለም ምሕረቱ ለትውልድ ዘላለም ምሕረቱ እስከ ትውልድ ይደርሳል። መዝሙሩን እንድገምላችሁ 2 ደቂቃ አላችሁ። በጎ ነገር አጥግቧል የተራቡትን ባዷቸውን ሰዷል ባለጠጎችን ዘላለም ምሕረቱ ትዝ ይለዋልና አሰበን እንደገና በጎ ነገር አጥግቧል የተራቡትን ባዷቸውን ሰዷል ባለጠጎችን ዘላለም ምሕረቱ ትዝ ይለዋልና አሰበን እንደገና ጎበኘን እንደገና። በትክክል ተመልሷል። የመዝሙር ጥያቄ ቁጥር 2 ወደ ቅዱስ ዮሴፍ አልፈናል። መዝሙሩን በሚገባ አዳምጡት። ቀስ ብላችሁ መልሱ። 2 ደቂቃ አላችሁ። ጌታ ሆይ ከባሪያ ፊትህን አሰውር በመቅደስ በሰማይ በክብር ስትኖር ከጥፋት ጎዳና 2 ደቂቃ አላችሁ። ቀስ ብላችሁ አስቡ። ጌታ ሆይ ከባሪያ ፊትህን አሰውር በመቅደስ በሰማይ በክብር ስትኖር ከጥፋት ጎዳና
ግጥም እንግጠም ዝም ብለን መልሰን እንደገና ከጥፋት ጎዳና መልሰን እንደገና ልጆችን መልሰን እንደገና ልጆችህ ነን ነው። መዝሙሩን አብረን እናዳምጠዋለን። አሕዛብ ለአምላክ እልል በሉ ዝማሬውን አንሱ ከበሮንም በገና መሰንቆ መለከትንም ንፉ የእግዚአብሔር ስጦታ ኃይልና አምልኮት መምራቱን ሰጠ መንፈስ ቅዱስ ልኮት ያስታውቀን ዘንድ ያው ትምህርቱን ለመንግሥተ ሰማይ ያዘጋጀን። በጣም የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን ይህ በሰላም ካቶሊክ ቴሌቪዥን በየሳምንቱ የሚቀርበው የመንፈሳዊ ጥያቄና መልስ ውድድር ፕሮግራም ነው። ዛሬ የተገናኙት ከጽዮን ማርያምና ከመድኃኔዓለም በህብረት ከቅዱስ ዮሴፍ ጋር ነው። ይህ ውድድር የጥሎ ማለፍ ውድድር ነው። ካፍታ ቆይታ በኋላ ከውጤት ጋር እንመለሳለን። የተወደዳችሁ ዛሬ በተደረገው ውድድር የጽዮን ማርያምና የመድኃኔዓለም ቁምስና በህብረት ወደ ፍጻሜው አልፈዋል። የተወደዳችሁ የሰላም ካቶሊክ ቴሌቪዥን የጥያቄና መልስ ውድድር ተመልካቾች ዛሬ የረዳይተ ማርያም ክርስቲያን ቁምስና ምዕመናን ምክር ቤት አባላት ወደ ፍጻሜው አልፈዋል። የዛሬውን ፕሮግራም ይህን ይመስል ነበር። በሚቀጥለው በፍጻሜው ውድድር እንገናኛለን። የፍጻሜው ውድድር የሚያደርጉት የረዳይተ ክርስቲያን ማርያም ምዕመናን ምክር ቤት አባላት ከጽዮን ማርያምና ከመድኃኔዓለም ቁምስና በጋራ በህብረት በመሆን የዛሬው ጥያቄና መልስ ላይ ብዙ መንፈሳዊ ዕውቀትን እንዳገኛችሁ አምናለሁኝ። የዚህ ፕሮግራም አቅራቢ እኔ ሽመልስ ብራቱ ነበርኩኝ ከመላው የስቱዲዮ ባለሙያዎች ጋር ነው። በሚቀጥለው ሳምንት በፍጻሜ ውድድር እንገናኛለን። እስከዚያው የእግዚአብሔር ሰላም ከሁላችሁም ጋር ይሁን።